የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚው በአዲስ አበባ ድጋፉን የሚያጠናክር መድረክ ማዘጋጀቱ ተሰምቷል። ወጣቱን ወደ አብዮቱ ለመሳብም በሳምንቱ ተከታታይ ስብሰባዎች በአዲስ አበባ በማካሄድ ላይ ሲሆን በዚህም ኤርትራውያን ወጣቶችን ማሰባሰብ ላይ ትኩረት ላደረገ ዝግጅት ቀጠሮ መያዙ ተሰምቷል። ጥንቅራችን መረጃውን ያደርሳል። በአባይ ላይ በሚስጥር የተጀመረውንና አደገኛ ነው ስለተባለለት ፕሮጀክት የምናደርሳችሁ መረጃ አለ። ምን አይነት ፕሮጀክትና የት የሚገነባ መሆኑንም በተመለከተ አክለን የምናደርሳችሁ መረጃ ይኖራል። ለኦሮሚያ ክልላዊ መንግስት ፕሬዝዳንት አፋጣኝ ደብዳቤ ተጽፏል። መወያየት አለብን የሚል ጠበቅ ያለ ደብዳቤ ነው። በኦሮሚያና የኦሮሞ ህዝብ መጻኢ ዕጣ ፈንታ እንነጋገር የሚል ደብዳቤ ነው። በማን ተጻፈ የሚለውን አካተን ይዘነዋል። ህወሓት ድጋፉን የሰጠው መግለጫ ከትግራይ ዲፕሎማቲክ ተሟጋች ምክር ቤት በኩል ይፋ ሆኗል። መግለጫው ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን አስጠንቅቋል። ከትግራይ ምሁራን ምክር ቤት በኩልም እንዲሁ ጥብቅ ማስጠንቀቂያ የሰጠ መግለጫ ይፋ ሆኗል። መረጃውን አያይዘን እንመለከተዋለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴርና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ ሰጥቷል። በትግራይ ሙስሊም ሴት ተማሪዎችን አለባበስ ክልከላና በአማራ ክልል የግዕዝ ትምህርት በግዴታ መሰጠትን ተቃውሟል። ከምክር ቤቱ የተሰማውን መግለጫ የምንመለከት ይሆናል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ መሆኗን ሪፖርት አመለከተ። በ2025 ወደ ጣሊያን ብቻ በአነስተኛ ጀልባ ባህር አቋርጠው ከደረሱ ስደተኞች መካከል ኤርትራውያኑ 9 በመቶ እንደሆኑ ዘገባው አመልክቷል። ኤርትራ በዓለማችን በጀልባ ከሚሰደዱ ሀገራት 6ኛ ሆናለች። እጆቿ ብቻ ተቆርጠው ተጥለው የተገኙትና በምርመራ በተወሰደ አሻራ ኤርትራዊት ስለመሆኗ ስለተረጋገጠው አስደንጋጭ ክስተትም አጠር ያለ መረጃ አካተናል። ኢትዮጵያ ሌላ ግዙፍ ፕሮጀክት አወጣች። ኢትዮጵያ በመጠኑ ግዙፍ የተባለ ኢንቨስትመንት ከሩሲያ ጋር ፈጸመች። ከሩሲያው አልሙኒየም ብረት አምራች ካምፓኒ ሩሳል ጋር የ$1 ቢሊዮን የኢንቨስትመንት ውል ነው የገባችው። በኢትዮጵያ በተከሰተው አዲሱ ቫይረስ ዙሪያ አሜሪካ ድምጿን አሰምታለች። ምን ተባለ በሚለው ዙሪያ ጥንቅራችን የሚያደርሳችሁ መረጃ አለ። ለአቶ ሽመልስ የተጻፈው ጥብቅ ደብዳቤ። ለኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጥብቅ ደብዳቤ ተጽፏል። ደብዳቤውን የጻፉት በኦሮሚያ ክልልና በኦሮሞ ሕዝብ መጻኢ ሁኔታ ላይ ከኦሮሚያ ክልል ተገናኝተን መምከር አለብን ያሉ አካላት ናቸው። ዋዜማ በዛሬው ዕለት ባሰራጨው ዘገባው እንዳመለከተው ከሆነ ደብዳቤውን የጻፉት የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ናቸው። እነዚህ የፖለቲካ ፓርቲዎች በኦሮሚያ ክልልና በኦሮሞ ህዝብ መጻኢ ሁኔታ ላይ ከኦሮሚያ ክልል ርዕሰ መስተዳደር ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጠሮ እንዲያዝላቸው ለፕሬዝዳንቱ ጽህፈት ቤት ዛሬ ማክሰኞ ህዳር 9 በጋራ በጻፉት ደብዳቤ ጠይቀዋልም ተብሏል። ለሽመልስ ደብዳቤውን በጋራ የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ናቸው። ሁለቱ ፓርቲዎች ከሽመልስ ጋር ለማድረግ የጠየቁት ውይይት በክልሉ አሁናዊ የሰላምና ጸጥታ ጉዳይ ላይ ሊያተኩር እንደሚችል ዋዜማ ከምንጮቹ አሰምቻለሁ ብሏል። የክልሉ መንግስት ለሁለቱ ተቃዋሚ ፖለቲካ ፓርቲዎች በተደጋጋሚ የንውያይ ጥሪ ሲያቀርብ እንደነበር የሚታወስ መሆኑን ያመለከተው ዘገባው ኦነግ፣ ኦፌኮና 8 ያህል ተቃዋሚ ፓርቲዎች ጋር በቅርቡ ባወጡት የጋራ አቋም መግለጫ ቀጣዩ ሀገር አቀፍ ምርጫ ከመካሄዱ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች ማስቆምን ጨምሮ 7 ቅድመ ሁኔታዎች በቅድሚያ መሟላት አለባቸው የሚል አቋም ማንጸባረቃቸውንም አስታውሷል። በሚስጥር የተያዘው አደገኛው የአባይ ፕሮጀክት። ግብጽ በአባይ ላይ ሌላ ግዙፍ ፕሮጀክትን እየሰራች መሆኑን የሚያመለክት መረጃ ወጥቷል። ግብጽና ኢትዮጵያን ጨምሮ በተፋሰሱ 10 ሀገራት ቢኖሩም እስከዛሬም ድረስ በአባይ ወይም ናይል ላይ ግዙፍ የመስኖ ፕሮጀክትን የገነባ አንድም ሀገር የለም። ግብጽ ያም ሆኖ እናንተ አመንጩ እኔ ልጠቀም በማለት ዛሬም ድረስ አምባገነናዊ በሆነ አካሄዷ የቀጠለች ሲሆን እንደ ኮንፍሊክት ዞን ዘገባ ከሆነ ግብጽ እስከዛሬ ድረስ በአስዋን ግድብ ከምትጠቀመው የናይል ወይም አባይ ውሃ ግዙፍ የመስኖ ልማት በተጨማሪ ውሃው በሰፋፊ ቦዮች ወይም ካናሎች በመጥለፍ ወደ ሰሃራና ሲናይ በረሃዎች የመስፋፋት ስራዎችን እየሰራች ነው። ግብጽ ሁሉም የተፋሰሱ ሀገራት ሊገዙበት ይገባል በማለት የምትገምተው እንደ አውሮፓውያን አቆጣጠር በ1959 የተፈረመውንና ለሱዳን 18.5 ቢሊዮን ሜትር ኪዩብ እንዲሁም ለግብጽ ደግሞ 55 ቢሊዮን ሜትር ኪዩብ ውሃ የሚሰጠውን ነው። በዚሁ ስምምነት መሰረት የኢትዮጵያና የሌሎች 7 የተፋሰሱ ሀገራት ድርሻ ዜሮ ነው። ሀገራቱ ይህንን ስምምነት ቀሪ በማድረግ በአዲስ ስምምነት ለመተካት እንደ አውሮፓውያን አቆጣጠር ከ1999 ጀምሮ የናይል ቤዚን ኢኒሺዬቲቭ በሚል ለሩብ ክፍለ ዘመን የቆየ ድርድርን ካደረጉ በኋላ በስተመጨረሻ ሀገራቱ በየህግ ማውጫ ምክር ቤቶቻቸው ስምምነቱን ተቀብለው በማጽደቅ የህጋቸው አካል አድርገውታል። በዚህም የትኛውም ፈራሚ የተፋሰሱ ሀገር በስምምነቱ መሰረት በአባይ ላይ የራሱን ፕሮጀክት ነድፎ ወደ ልማት ስራዎች መግባት የሚችል ሲሆን ራሷን ከዚህ ስምምነት ያገለለችው ግብጽ ሌሎች ሀገራትም ስምምነቱን ተጠቅመው ወደ ስራ እንዳይገቡ ለማድረግ ስትሯሯጥ ከርማለች። ከኡጋንዳ እስከ ኬንያና ሌሎች የተፋሰሱ ሀገራት ሲሯሯጡ የከረሙት ግብጾች በአባይ ላይ ማንንም ሳያሳውቁ የራሳቸውን ተጨማሪ ፕሮጀክቶች እያከናወኑ መሆኑን ይሄው ዘገባ አመልክቷል። ግብጽ እንደ አውሮፓውያን አቆጣጠር በ1960ዎቹ ማለትም 60 ዓመት አካባቢ አስዋንን ግዙፍ ግድብ ስትገነባ
ይህንን ሐይቅ የሚመግበው ወሳኝ የውሃ ክምችትን የሚይዝ ግዙፍ ሰው ሰራሽ ሐይቅንም ጭምር የገነባች መሆኑ የሚታወስ ነው። ይህ ሐይቅ ናስር ሐይቅ ይባላል። በዓለማችን ካሉት ሰው ሰራሽ ሐይቆች መካከል በግዝፈቱ የሚወዳደረው አልተገኘም። ግብጽ በአሁኑ ሰዓት አዲስ የአባይን ውሃ የማስፋፋት ስራን እየሰራች ያለችው ከዚህ ሐይቅ ውሃ በመጥለፍ ነው። የመሬት ጥበት አለብኝ፣ አዳዲስ ከተሞችን ጭምር በመገንባት ዜጎችን ወደ ሲናይና ሰሃራ በረሃዎች መበተን አለብኝ በማለት የምትሯሯጠው ግብጽ በዚሁ አዲሱ የአባይ ውሃ ጠለፋና ወደ በረሃዎች የመውሰድ እንቅስቃሴው ላይ የተቃወማት የተፋሰሰው ሀገር አልታየም። በግብጽ በኩል ግን በአባይ የሚሰሩ ማናቸውንም ፕሮጀክቶች ላይ ጆሮዋን አቁማ ስትከታተል ይታያል። ህወሓት ድጋፉን የሰጠው መግለጫ ከትግራይ ዲፕሎማቲክ ተሟጋች ምክር ቤት በኩል ይፋ ሆኗል። መግለጫው ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን አስጠንቅቋል። የትግራይ ዲፕሎማቲክ ተሟጋች ምክር ቤት በአውሮፓ ለሁሉም የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ኢትዮጵያ እንደገና ወደ አውዳሚ ጦርነት ለመግባት አፋፍ ላይ መሆኗን በተመለከተ ደብዳቤ መጻፉን በይፋዊ መግለጫ አመልክቷል። ይህን መግለጫ ህወሓት በይፋዊ ትስስር ገጹ ያጋራው ሲሆን የካውንስሉ መግለጫ የህወሓት አቋም መሆኑን አስተጋብቷል። ደብዳቤው በቅርቡ በአፋር ክልል የትግራይ ታጣቂዎችን በተመለከተ የተነሳ ውዝግብን ተከትሎ የድሮን ጥቃት መፈጸሙን በመጥቀስ የፕሪቶሪያ ስምምነት በግልጽ መጣሱንና በትግራይና በአፍሪካ ቀንድ በሚሊዮን የሚቆጠሩ ሲቪሎች ላይ ተጨማሪ አደጋ ተደቅኗል ብለዋል። አውሮፓ ህብረት ሌላ አደጋን ለመከላከል ሲቪሎችን ለመጠበቅና ያለውን የሰላም ማዕቀፍ ለማስጠበቅ የፖለቲካና ኢኮኖሚ አቅሙን ተጠቅሞ ጫና እንዲያደርግ ጥሪ እናቀርባለን ብለዋል። ህወሓት ያስተጋባው የጦርነት አስቁሙ ጥሪ። በተመሳሳይ ትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ በትግራይ ድጋሚ ጦርነት እንዳይጀምር አሳስቧል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ጂኤስቲኤስ ባወጣው መግለጫ እንደገለጸው በትግራይ ክልል ውስጥ ድጋሚ ጦርነት እንዳይጀምር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ጠይቋል። ከጉዳዩ አሳሳቢነት አኳያ በአስቸኳይ እርምጃ መውሰድ ያለባቸው የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ናቸው ሲል መግለጫው አመልክቷል። ጂኤስቲኤስ አዲስ ባወጣው መግለጫ ዓለም አቀፍ ማህበረሰብ በሚል የገለጻቸው በተለይ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ ሲሆኑ እነዚህም በፕሪቶሪያ የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት መገኘታቸውን ጠቅሷል። በመግለጫው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮች በዝርዝር አስቀምጧል። በፕሪቶሪያው ስምምነትና በናይሮቢው ዲክላሬሽን መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከምዕራብ ከደቡባዊና ሰሜናዊ የትግራይ ክፍሎች በአስቸኳይ እንዲወጡ፣ በእነዚህ አካባቢዎች የተመሰረቱ ሁሉም ህገወጥ አስተዳደሮች እንዲፈርሱና የትግራይ ህገ መንግስታዊ ወሰን ከጦርነቱ በፊት ወደ ነበረበት እንዲመለስ የሚለውን ጉዳይ ይገኝበታል። የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ በፌዴራል ተቋማት የትግራይ ህዝብ ህጋዊ ድምጾችና መብቶች እንዲከበሩ የሚል ጉዳይ ያነሳው መግለጫው በትግራይ ውስጥም ሆነ በመላው ሀገሪቱ እንዲሁም በድንበር አቅራቢያ የሚገኙትን ጨምሮ የህዝቡን ደህንነትና ህልውና እንዲከበር ሲል ጥሪ አቅርቧል። በኢትዮጵያ በተከሰተው አዲሱ ቫይረስ ዙሪያ አሜሪካ ድምጿን አሰማች። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስን በተመለከተ በዛሬው ዕለት በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር የመከሩ መሆኑን የኤምባሲው ማህበራዊ ትስስር ገጽ መረጃ አመላክቷል። በዚህም በሽታው በቁጥጥር ስር ውሎ እስኪጠፋ ድረስ አሜሪካ ለኢትዮጵያ እገዛ የምታደርግ መሆኑንም በዚሁ መረጃ ላይ ተመልክቷል። ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ እንደነበር መረጃዎች ያመለክታሉ። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ይናገራሉ። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚው በአዲስ አበባ ድጋፉን የሚያጠናክር መድረክ ማዘጋጀቱ ተሰምቷል። ወጣቱን ወደ አብዮቱ ለመሳብም በሳምንቱ ተከታታይ ስብሰባዎች በአዲስ አበባ በማካሄድ ላይ ሲሆን በዚህም ኤርትራውያን ወጣቶችን በማሰባሰብ ላይ ትኩረት ላደረገ ዝግጅት ቀጠሮ መያዙ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቃዋሚው በአዲስ አበባ ድጋፉን የሚያጠናክር መድረክን ጨምሮ የሙዚቃ ኮንሰርት ማሰናዳቱን የተገለጸው ይህ ዝግጅት ወጣቶችን ወደ ተቃዋሚው ቡድን ለመሳብ እንዲሁም የአባላቱንም ቁጥር ለመጨመር ያለመ መሆኑን የተገለጸው ወጣቱን ወደ አብዮቱ ለመሳብም ተከታታይ ስብሰባዎች በአዲስ አበባ በማካሄድ ላይ ሲሆን የሙዚቃ ድግስ በማሰናዳት ድጋፍ በማሰባሰብ ላይ ነው። በአዲስ አበባ ቢሮውን አንድ ብሎ ከከፈተ በኋላ በፈጣን ግስጋሴ ላይ የሚገኘው ብርጌድና አህመዱ በአሜሪካ መዲና ዋሽንግተን ዲሲ የሎቢ ቢሮ ከከፈተ በኋላ ከአሜሪካ ምክር ቤት አመራሮች ጋር መምከሩም ተዘግቧል። ባለፈው ዓመት አጋማሽ በአዲስ አበባ ከተማ ቢሮውን የከፈተው ብርጌድና አህመዱ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል መግለጹ አይዘነጋም። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል የሚያስታውቀው እንቅስቃሴው ብርጌድና አህመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን ቢቢሲ ከዚህ ቀደም ዘግቧል። ብርጌድና አህመዱ በአዲስ አበባ የሙዚቃ ኮንሰርት ያዘጋጀው ቢሮ በሚገኝበት 22 አካባቢ መሆኑን የተገለጸው የኤርትራ መንግስት ተቃዋሚ ንቅናቄ የሆነው ብርጌድና አህመዱ ስያሜውን ኤሪትራያን ብሉ ሪቮሉሽን ፍሮንት በሚል መቀየሩም ከዚሁ መረጃ ተመልክቷል። ይህ ተቋም ከቅዳሜ ጀምሮ የመጀመሪያውን ዓለም አቀፍ ጉባኤ በአዲስ አበባ ከተማ ሲያደርግ መቆየቱም ነው የተገለጸው። በጉባኤው ላይ ከ13 የተለያዩ ሀገራት የመጡ የድርጅቱ አባላት የተገኙ ሲሆን
የጉባኤውን መዝጊያ በማስመልከት የሙዚቃ ኮንሰርት ማዘጋጀቱ እንዲሁ ተገልጿል። ሙዚቃ ኮንሰርቱ በሳምንቱ አጋማሽ እንደሚካሄድ ከዝግጅቱ አሰናጆች የተገኘው መረጃ ያመለክታል። የኤርትራውያን መንግስት በፖለቲካና ወታደራዊ አማራጮች የሚታገል መሆኑን የሚገልጸው ብሉ ሪቮሉሽን በተከታታይ ስብሰባዎች ራሱን እያጠናከረ መሆኑን የሚያመለክቱ መረጃዎች ሲጋሩ የቆዩ ሲሆን በአሜሪካ እንዲሁም በአውሮፓ የተለያዩ ከተሞች ተከታታይ ስብሰባዎችን አድርጓል። በአዲስ አበባ ቢሮውን ከከፈተም በኋላ እንቅስቃሴውን አጠናክሮ ቀጥሏል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙስሊም ተማሪዎች በትምህርት ሚኒስቴርና በአንዳንድ የትምህርት ተቋማት ይደርስባቸዋል ያለውን በደል አስመልክቶ ዛሬ መግለጫ ሰጥቷል። ምክር ቤቱ በትግራይ ክልል እንዲሁም በአማራ ክልል እየተፈጸሙ ያሉ ተግባራትና ውሳኔዎች የሙስሊም ተማሪዎችን ህገ መንግስታዊ መብት የጣሰ ስለመሆኑ ቅሬታ አሰምቷል። የምክር ቤቱ መግለጫ የሙስሊም ሴት ተማሪዎች ሂጃብ ለብሶ የመማር መብት፣ በአማራ ክልል በግዳጅ እንዲማሩ የተወሰነ የትምህርት አይነትና በትግራይ ክልል ሴት ሙስሊም ተማሪዎች ያለባበስ ጉዳይ የሚሉ በሶስት ቅሬታዎችን አመልክቷል። በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ ያለባበሳቸው ምክንያት ብቻ ከ2 ዓመታት በላይ ለሚሆን ጊዜ ከትምህርት ገበታቸው እንደተፈናቀሉ ምክር ቤቱ በመግለጫው ያመለከተ ሲሆን ጉዳዩ የሚመለከተው ትምህርት ሚኒስቴር ተማሪዎቹ ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም ሲል ወቅሷል። ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ኢስላማዊ ያለባበስ ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊያቆሙ እንደሚገባ በመግለጫው አሳስቧል። የአማራ ክልል ትምህርት ቢሮም ከህዝበ ሙስሊሙ መሪ ተቋም ጋር ውይይት ሳያደርግ ሙስሊም ተማሪዎች በግዳጅ ግዕዝ እንዲማሩ ውሳኔ ማሳለፉን የጠቀሰው ምክር ቤቱ ውሳኔውን ህዝበ ሙስሊሙና በየደረጃው ያለው የክልሉ መጅሊስ መዋቅሮች እንደተቃወሙት መሆኑን ገልጿል። ህዝበ ሙስሊሙንና ተቋሞቻቸውን ባገለለ መልኩ እየተላለፈ ውሳኔ ክልሉ ያለበትን ውስብስብ ችግር የበለጠ የሚያባብስ በመሆኑ ፍጹም ተቀባይነት እንደማይኖረውና የእርምት እርምጃ እንዲወስድ ሲል ምክር ቤቱ ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተጠቀሱ ችግሮችን ጨምሮ ህዝበ ሙስሊሙን የሚመለከቱ ችግሮች ዘላቂ መፍትሄ እንዲያገኙ የሚሰራ ከዑለማ፣ ከህግ ምሁራን፣ ከማህበረሰብ ተወካዮች፣ ከሚዲያ ባለሙያዎች፣ ከሴቶችና ከወጣቶች የተውጣጣ ኮሚቴ በዛሬው ዕለት እንደተቋቋመም በመግለጫው አመላክቷል። በቀጣይ መረጃ ኤርትራ በትንንሽ ጀልባ የሚሰደዱ ዜጎች የበረከቱባት ሀገር ተሰኘ። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ መሆኗን ሪፖርት አመለከተ። መቀመጫውን ኦክስፎርድ ያደረገ ኢሚግሬሽን ኦብዘርቫቶሪ የሚሰኝ አካል ባደረገው ጥናት እንደ አውሮፓ አቆጣጠር ከ2018 እስከ 2024 በትናንሽ ጀልባዎች ከፍተኛ ስደት የተመዘገበባቸውን ሀገራት ይፋ ያደረገ ሲሆን 6 ዋነኛ ሀገራት በዓለማችን ላይ ተለይተዋል። እነዚህም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባንያ፣ ሶሪያ እና ኤርትራ ሆነዋል። የእነዚህ ሀገራት ላለፉት 6 ዓመታት ዜጎቻቸው በትናንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70% ያህሉን እንደሚይዙ ጥናቱ አመልክቷል። ባወጣው ዝርዝር መረጃም ኢራን 17% በመያዝ ከፍተኛውን ቁጥር ስትይዝ፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባንያ 10%፣ ሶሪያ 9% እንዲሁም ኤርትራ 8% እንደሚይዙ አመልክቷል። ጥናቱ ለዚህ ስደት መነሻው በሀገር ውስጥ ከፍተኛ ግጭት፣ ከባድ የሰብአዊ መብት ጥሰቶች፣ ወታደራዊና አምባገነናዊ አገዛዝና ገደብ የለሽ ወታደራዊ ፈሳን እንደ ምክንያትነት አስቀምጧል። ኤርትራ በከባድ ጭቆና፣ ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየት፣ ነፃ ፕሬስ አለመኖር፣ የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎች እንደሆኑ በሪፖርቱ አመልክቷል። በቀይ ባህርና በሜዲትራኒያን ባህር በትንንሽ ጀልባዎች የሚያቋርጡ ኤርትራውያን ቁጥር በአህጉሩ ካሉ ሀገራት ቀዳሚ ሲሆን ኤርትራውያኑ በሱዳን፣ ሊቢያ ወይም የመን በኩል በአብዛኛው የስደት ጉዟቸውን እንደሚያደርጉ ጥናቱ አመልክቷል። በየዓመቱ በሺዎች ኤርትራውያን ባህርን በትንሽ ጀልባ የሚያቋርጡ ሲሆን ከ4 ሚሊዮን የሚያንስ ህዝብ ላላት ሀገር የጀልባ ስደቱ እጅግ ከፍተኛ ነው ተብሏል። በትንንሽ ጀልባ በመሆን ጣሊያን፣ ግሪክ እና ማልታ ደሴት ከሚደርሱ ስደተኞች አብላጫዎቹ ኤርትራውያን ሆነውም ተገኝተዋል። በተጨማሪ ዓለም አቀፉ ስደተኞች ኤጀንሲ መረጃ ከ2014 እስከ 2016 ባለው ጊዜ ከ94000 በላይ ኤርትራውያን በባህር አድርገው ጣሊያን መድረሳቸውን ያመለክታል። እንደ ዩኤንኤችሲአር መረጃ ደግሞ በ2014 ብቻ 34000 ኤርትራውያን በጀልባ ጣሊያን ደርሰዋል። በ2022 ደግሞ 2143 ኤርትራውያን በማዕከላዊ ሜዲትራኒያን ባህር ሲያቋርጡ መገኘታቸውን ዘገባው አመልክቷል። እንደ አውሮፓ አቆጣጠር በ2023 ወደ ጣሊያን በአነስተኛ ጀልባ የደረሱ ኤርትራውያን ቁጥር ደግሞ ከ3800 በላይ መሆኑን የሁለቱ የተባበሩት መንግስታት ድርጅት ኤጀንሲዎች መረጃ ያመለክታል። በ2025 ወደ ጣሊያን በአነስተኛ ጀልባ ከደረሱ ስደተኞች መካከል ኤርትራውያኑ 9 በመቶ ይሸፍናሉ ተብሏል። በቀጣይ መረጃ በኢትዮጵያ ሌላ ግዙፍ ፕሮጀክት፣ የሩሲያ ግዙፍ ኢንቨስትመንት በኢትዮጵያ። ኢትዮጵያ በመጠኑ ግዙፍ የተባለ ኢንቨስትመንት ከሩሲያ ጋር ፈጸመ። ከሩሲያው አልሙኒየም ብረት አምራች ካምፓኒ ሩሳል ጋር የ1 ቢሊዮን ዶላር ኢንቨስትመንት ውል ነው የገባችው። በዚህም 500,000 ቶን አልሙኒየም ማምረት የሚችል ትልቅ ፋብሪካ ይገነባል ተብሏል። ፕሮጀክቱ ሀገሪቷን በአልሙኒየም ምርት በአህጉሪቱ ከፍተኛ ተወዳዳሪ የሚያደርጋ ሲሆን ከአህጉሩና ዓለም የምርቱ አቅራቢ ትልቅ አቅምን የሚሰጣት መሆኑ ተነግሯል። የማቅለጫ ፋብሪካው በቀጣይ 3 እና 4 ዓመታት ውስጥ ግንባታው እንደሚከወን የተገለጸ ሲሆን እስከ 50 ዓመት ግልጋሎት እንዲሰጥ የታለመ መሆኑ ቢዝነስ ኢንሳይደር አፍሪካ የተሰኘው የዜና ምንጭ ዘግቧል። የሩሲያ አልሙኒየም አምራች ሩሳል የኢንዱስትሪ አቅሙን ለማስፋት ኢትዮጵያን ተመራጭ ያደረገ ሲሆን ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ከሰሞኑ የመግባቢያ ስምምነት ተፈራርሟል።
የፕሮጀክቱ የመጀመሪያ ምዕራፍ $1 ቢሊዮን የሚጠይቅ ሲሆን 70 በመቶ የሚሆነው ፋይናንስ ጽኑ ፍላጎታቸውን ካሳዩ አበዳሪ አጋር አካላት ይገኛል ተብሏል። በ3-4 ዓመታት የሚጠናቀቀው ፕሮጀክቱ ለግማሽ ምዕተ ዓመት የኢትዮጵያ አቅም ይሆናል ሲል ዘገባው አመልክቷል። በአህጉሩ በአልሙኒየም ምርት ደቡብ አፍሪካ 710,000 ቶን በዓመት ለዓለም ገበያ በማቅረብ ቀዳሚ ስትሆን ሞዛምቢክ 580,000 ቶን ስታመርት፣ ግብጽ በአነስተኛ መጠን ትከተላለች። የኢትዮጵያ ፕሮጀክት በሞዛምቢክና ግብጽ መሃል ያለ አቅም ስለመሆኑ ቅዱ ያሳያል። ብዙዎችን ያስደነገጠ ኤርትራዊቷ ግድያ። በጀርመን በአንዲት ኤርትራዊት እንስት ላይ ከባድ ወንጀል ተፈጽሟል። ይህ ወንጀል የበርካታ ጀርመናውያን መነጋገሪያም ሆኗል። መረጃውን ያስነበበው ቢልድ የተባለ የጀርመን ጋዜጣ ነው። እንስቷ እጆቿ ተቆራርጠው መንገድ ዳር ተጥለው ተገኝተዋል። የተገኙት እጆቿ ብቻ ናቸው። ሌላ አካሉ አልተገኘም። የጀርመን ፖሊስ ኤርትራዊ መሆኗን ያረጋገጠው የተገኘውን የጣት አሻራ በመውሰድ መሆኑን ዘገባው አመላክቷል። ይህ ክስተት የታየው ከአንድ ከተማ ወደ ሌላ በሚካሄድበት I-45 በተባለ የፍጥነት መንገድ አቅራቢያ ነውም ተብሏል። አስደንጋጩን ክስተት የተመለከተችው ሌላ እንስት ባየችው ነገር ተደናግጣ ለፖሊስ በማመልከቷ ፖሊስ መንገዱን ዘግቶ ባደረገው ምርመራ ግድያው የተፈጸመባት እንስት ኤርትራዊት መሆኗን አረጋግጧል። ድርጊቱ እንዴትና በማን ተፈጸመ በሚለው ዙሪያ ግን የምርመራው ስራ የቀጠለ መሆኑን የቢልድ ዘገባ ያመለክታል።